ብዕሬ ካለቀ የልቤ መጻፊያ መሸሸጊያ ካጣው ከሁሉ ሰው መጥፊያ መናገር ካልቻልኩኝ የልቤን አውጥቼ መሄድ ከተሻለ ሁሉን ነገር ትቼ ተውኝ በቃ ልምረጥ ኑሮዬን በራሴ ሸክሙ ከብዶብኝ ነው እየሳቀ ጥርሴ። አሰላሙ አለይኩም ረህመቱላሂ በረካቱ። እንዴት ናችሁ? ደህና ናችሁ ወይ? ያለው አልሐምዱሊላህ ሁሉ ሰላም ሁሉ አማን ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እናንተስ እንዴት ናችሁ? እንግዲህ ዛሬ የመጀመሪያው ግጥም ለራሴ ነው የጻፍኩት። እሺ ለራሴ ዛሬ ለማንም አይደለም ለራሴ ነው። እንዴት ናችሁ? ተጠፋፋን ሁሉ አማን? እኔ ያለሁላችሁ አልሐምዱሊላህ። ብርዱ እንዴት አረጋችሁ? ስራ እንዴት ነው? እኔ ደህና ነኝ አልሐምዱሊላህ። እንግዲህ ዛሬ መጀመሪያ በራሴ መጥቻለሁ ማለት ነው። ሁለት ግጥሞች አሉኝ። አጭር አጭር ናቸው። እነሱን አነብና ከዛ በኋላ ትንሽ እናወራለን ማለት ነው። እንግዲህ እስከ ዛሬ ጠፍቻለሁ። ወላሂ ቆየሁ ተመጣሁኝ ማለት ነው። አንድ ሳምንት ሊሆነኝ ነው ቪዲዮ ተሰራው ማለት ነው። እንግዲህ ልኬላቸዋለሁ ጻፊ ሌላሉ ልጆች። እኔ ደግሞ ቪዲዮ ልስራበት ብዬ ነው የኔ ውዶች። እንግዲህ ሁለተኛው ማለት ነው አፍቅሮኝ አፍቅሬው ከዘመዶቼ ሁሉ ከለየኝ በኋላ መጨረሻ ላይ ጥሎኝ ወዴት እንደሄደ አላቅም። እኔ ግን አሁን ላይ ያለሁት ስደት ነው ብላኛለች እህቴ። ግጥም ጻፊልኝ ብላኝ የጻፍኩላትን ላንብብላችሁ። ከሰው ተራ ወስዶ ላረገኝ ብቸኛ እኔ ያለውሽ ብሎ ላሳጣኝ ጓደኛ ማንነቴን ሰርቆ ስሜን ላባከነው ደግነቴን ወስዶ ልቤን ላጨከነው በብዙ ፈትኖ ላደከመው ልቤን ኑሮዬን ቀይሮ ላበዛው ሰበቤን ለዛዬን አጥፍቶ ሳቄን ላደበሰው ምን ይቅርታ ቀረኝ ለዛ ለክፉ ሰው። ምን ይቅርታ ቀረኝ ለዛ ለክፉ ሰው። በአራት ፊደላት ይቅርታ ቢለኝም እሺ ብሎ ልቤ አይቀበለውም ይላል። ይቅርታ ማለት ትንሽነት አይደለም። ግን ይቅርታን ደግሞ ብዙ የሚያረክሱ ነገሮች አሉ። አንድ ሰው የፈለገውን ነገር አድርጎ እንደፈለገ ሆኖ በቃ እንደፈለገ አድርጎ መጥቶ ይቅርታ ይላል። በአራት ፊደሎች ይቅርታ ይላል። ይቅርታ ትልቅነት ሆኖ እያለ ይቅርታ የሚባልና ይቅርታ ደግሞ ብሎ ያንን ሰው ይቅር የማትሉበት ነገሮች አሉ። አሁን ይቺ ልጅ እንዳለችኝ ከቤተሰቦቿ እሱን አፍቅራ እሱን ትታ ሁሉን ነገር ካረገች በኋላ መጨረሻ ላይ እዚህ ቦታ አርኩኝ ሳይን ነው ጥሎ የሄደው። ከዛ ደግሞ ተመልሶ መጥቶ ይቅርታ ስብርብር አድርገው ተሄዱ በኋላ አንዳንድ ሰዎች መጥተው ይቅርታ ይላሉ። ይቅርታ እኮ ልብን አይሽርም። ይቅርታ እኮ ያፈሰሳችሁትን እንባ አይመልስም። ግን አንድ ሰው ይቅርታ ሲል ለምን ይቅር አትሉም? ብዙ ሰው ነው የሚለው። እኔም እላለሁ እኮ እንግዲህ የሰውዬ እኮ ይቅርታ አለ ወይም እቺ ሴት እኮ ይቅርታ አለች ተይቅርታ በላይ ምን ትሆን ብዬ እኔም እላለሁ። ግን አንድ ሰው ይቅርታ ብሎ ይቅርታ የሚባለው ሰው ደግሞ ይቅር የሚልበት ነገሮች ይለያያሉ፣ ሚዛን አላቸው። አንዳንዴ እዛ ሰው ላይ ካልሆንን አናቅም። ለምን ይቅርታ አታረግለትም? ለምን ይቅርታ አታረግላትም? በቃ ብዙ ነገሮች እናወራለን። ግን በይቅርታ ደግሞ ሁሉም ነገር የሚሰረዝ አይደለም። ብዙ ቁስሎች አሉ በይቅርታ የማይሻሩ። አንድ ሰው ይቅርታ ብሎን ደግሞ እነዛን ነገሮች የማንተዋቸው ነገሮች አሉ። ለሰው ይምሰል። ለምሳሌ ሽማግሌ መጥቶ ይቅር ተባባሉ ይላል። እዛ ጋር ቁጭ ያለውን ሰው ያለ ማስቀየም፣ እዛ ጋር ያለውን ሰው ያለ ማስከፈል እሺ ብለን ያንን ሰው ይቅር እንላለን። ግን እኮ ከልባችን አይደለም። ለምን? ብዙ ቁስል አለ፣ ብዙ ህመም አለ። በተለይ እኛ ሴቶች ላይ ማለት ነው። አሁን ላይ ሴቶች መራጭ ሁኑ፣ ተመራጭ አትሆኑ። እውነቴን ነው የምላችሁ። በፍጹም ተመራጭ እንዳትሆኑ፣ መራጭ ሁኑ። አሁን ላይ እንደዛ ነው ሁሉም ነገር ማለት ነው። ትታችሁ መሄድ ይልመዱ። ትታችሁ በቃ እልም ብላችሁ መሄድ ይልመዱ። ያንስ አንድ ሰው አሁን ለምሳሌ እንደሷ ማለት ነው ሁሉን ነገር ጥላችሁለት የሄዳችሁ ሰው
ተመልሶ ወደ ህይወታችሁ ሲመጣ መልሳችሁ አታስገቡት። ጥላችሁ መሄድ ልመዱ። ያለፈውን ነገር ረስታችሁ አዲስ ህይወት ለመጀመር ሞክሩ። ለምን ያ ሰውዬ ረግጦሽ ሂዶ ተመልሶም ሲመጣ ይረግጥሻል እንጂ ቀና ሊያረግሽ አይደለም የሚመጣው። በፍጹም ቀና አያረግሽም። ረግጦሽ ነው የሚሄደው። መጨረሻ ላይ ቪዲዮ አስገባላችኋለሁ። አንድ ጋዜጠኛ ምን ብላለች? ዩቲዩብንም አይቼዋለሁ፣ ቲክቶክም ላይ አይቼዋለሁ። አንድ ሰው የሚረግጣችሁ 3 እንጀራ በቀን የሚያበላችሁ ተሆነ ብላለች። ያኔ ልትል የፈለገችው መስራት ማቺ ተሆነ፣ በሽተኛ ተሆንሽ፣ ልጅ ይዛችሁ በጣም ከባድ ነው። ተጎናችሁ ሰው ከሌለ ማለት ነው። በቃ መሄድ የማችይበት ቦታ ላይ ሁነሽ ያ ሰው በቀን 3 እንጀራ የሚያበላሽ ተሆነ ሊረግጥሽ ይችላል። ለምን ምርጫ የለሽም። ለዛች ለ3 እንጀራ ስትይ ልትረገጭ ትችያለሽ። ለምን መስራት አትችይ፣ መሄድ አትችይ፣ መንቀሳቀስ አትችይ። እዛ ቦታ ላይ ትሆንሽ ያ ሰው ሊረግጥሽ ይችላል። ግን መስራት እየቻልሽ መሄድ እየቻልሽ መራመድ እየቻልሽ ግን ማንኛውም ሰው እንዲረግጣችሁ አትፍቀዱ። በፍጹም ማንኛውም ሰው እንዲረግጣችሁ አትፍቀዱ። ለምን ሁልጊዜም እየረገጠሽ ይኖራል። አትሄጂም ተብለሽ እዛው ቦታ ላይ እየተረገጥሽ ትኖሪያለሽ። አከጅማ አትንቀሳቀሽማ፣ አትሰሪማ። እሱ እየሰራ ስለሚያመጣ ብቻ እሱ ነው የሚረግጥሽ። ለፍቅር ብላችሁ አትረገጡ። እውነት ፍቅርን እሱም የሚያፈቅርሽ ከሆነ የሚያከብርሽ ከሆነ አዎ፣ የማያከብርሽ ከሆነ በማትከበሩበት ቦታ ላይ ብዙም አትቆዩ። መጨረሻችሁ ሞት ስለሚሆን ብዙ አታልቅሱ። ለቅሶ ይበቃል። ለምን አልቅሳችሁ ከቤተሰብ ጋር ተለያይታችሁ ምናምን ተርፎ ይሄ ነው። መጨረሻ ላይ ብቸኛ ነው የምትሆኑት። ብቸኛ ማንም የሌለው ነው የምትሆኑት። አንዷ እህቴ ደግሞ ምንድነው ያለችኝ? እኔ በጣም ነው የምወደው፣ በጣም ነው የማፈቅረው፣ ግን መናገር አልቻልኩም፣ ልነግረው አልቻልኩም ብላለች። ግጥም ጣፊልኝ ብላኝ ነው። ለሱ ሳይሆን ለራሷ ነው የጻፍኩላት። ምንም ሳላስነቃ ስወድህ የኖርኩት፣ ማንም እንዳይነቃ ፍቅሬን የደበቅኩት፣ ሳልነግርህ እውነቱን ከሩቅ እያየሁህ፣ እኔ ነኝ አፍቃሪህ ከልብ የወደድኩህ። ይህንንም ስጽፍ ፍቅርህን ደብቄ፣ መሐባህ ጠናብኝ ሁሌ ስርቅህ። ቀርቤ ሳልነግርህ በሴት ወግ ታስሬ፣ ከሩቅ ስመለከት ጠናብኝ ናፍቆቱ። ደፍሬ መናገር ባልችል ባንደበቴ፣ ፍቅርህን ጻፍኩልህ። አየኔ ሴት ይቅርታ ውዶችዬ፣ ሴትዮ የደውላ ነው ማለት ነው። ደፍሬ መናገር ባልችል ባንደበቴ፣ ፍቅርህን ጻፍኩልህ በፊትህ። ስልክ እየገባብኝ ነው። ፍቅርህን ጻፍኩልህ ምንም ሳላስነቃ ስወድህ የኖርኩት፣ ማንም እንዳይነቃ ፍቅሬን የደበቅኩህ፣ ሳልነግርህ እውነቱን ከሩቅ እያለምኩህ፣ እኔ ነኝ አፍቃሪህ ከልብ የወደድኩህ። ይህንንም ስጽፍ ከፍቅርህ ደብቄ፣ መሐባ ጠናብኝ ሁሌ ካንተ ርቄ። ቀርቤ ሳልነግርህ በሴት ወግ ታስሬ፣ ከሩቅ ስመለከት ቢጠናብኝ ፍቅርህ። ደፍሮ ለመናገር ባልችል ባንደበቴ፣ ፍቅርህን በዜማ ጻፍኩልህ ከፊትህ ትላለች ማለት ነው። ይሄንን ነው የጻፍኩላት። ያኔ እኔ ንገሪው አልላትም። ማንኛውም ሰው ይሁን ማንኛውም አታፍቅሩ አይባልም። አፍቅሩ። ማፍቀር ጸጋ ነው፣ መፈቀርም ጸጋ ነው። ግን እሱ እስከሚነግራችሁ ድረስ እኔ አፈቅርሻለሁ ብሎ እስከሚነግራችሁ ድረስ በፍጹም እንዳትናገሩ ሴቶች። አሁን አንድ ነገር የተማርኩት አለ ከአብርሽ ዩቱበሩ ማለት ነው። ሩታ አፈቅርሃለሁ ብላ ነው ሚዲያ ላይ እየመጣችሁ ማለት ነው። ብዙ ጊዜ አፈቅርሃለሁ እያለችው ነው። መጨረሻ ላይ አፈቅርሻለሁ ብሎ ቀለበት ያደረገላት ማለት ነው። አሁን ላይ ግን እሱ ብቻ ሳይሆን ጓደኞቿም ኦዲየንስም በጣም ነው የሚሰርባት ሩታን ማለት ነው።
ለምን አፈቅርሃለሁ ብላ ለሱ ስለተናገረ ለምን አፈቅርካለሁኝ ብላ እሷ ስለተናገረች ማለት ነው። እና አፈቅርሃለሁ ብለሽ ተመናገርሽ በፊት እሱ እንዲነግርሽ እንዲያፈቀረሽ ፍቅሩን እንዲገልጽልሽ የተለያዩ ነገሮች አድርጊ እንጂ እሱን አፈቅርሃለሁ ብለሽ አትናገሪ። ለምን መጨረሻ ላይ ንቄት ነው የሚመጣው። አንቺ እኮ ነሽ አፈቅርሃለሁ ብለሽ የመጣሽው እንጂ ያልመጣሁብሽ ነው የሚልሽ። ይሄን እንደሚሉ ደግሞ ወንዶቹ ሙሉ ለሙሉ እርግጠኛ ነኝ። ለምን እየቆየ ሲሄድ ፍቅሩ እየቀዘቀዘ በሚሄድ ሰዓት አንቺ እኮ ነሽ እንጂ መተሽ ያልሽኝ እኔ ያላልኩሽም ስለሚልሽ አፈቅርሻለሁ ብሎ እስከሚነግርሽ ድረስ ስነ ስርዓትሽን ይዘሽ ቁጭ በይ። አፍቅሪ አታፍቅሪ አልልሽም። ለምን አንድ ሰው በቀጠሮ አይደለም። ሞትና ፍቅር በቀጠሮ አይመጣም። እሱ በፈለገ ሰዓት ነው የሚይዛችሁ እንጂ እቅድ ያወጣታችሁ በዚህ ሰዓት እሞታለሁ ብላችሁ እቅድ ያታወጡም አይደለ? ፍቅርም ደግሞ በዚህ ሰዓት አፈቅራለሁ ብላችሁ አይደለም ሰውን የምታፈቅሩት። ማፍቀሩን አፍቅሩ፣ ግን ሴቶች እኔ አፈቅርሃለሁ ብላችሁ ሂዳችሁ አትናገሩ። እሱ ፍቅሩን እንዲገልጽላችሁ እሱ መጥቶ አፈቅርሻለሁ እንዲልሽ የተለያየ ነገር አድርጊ፣ ቅረቢ እንጂ አፈቅርሃለሁኝ እንጋባ ቀለበት አድርግልኝ ብላችሁ አትበሉ። በፍጹም መጨረሻ ላይ አያምርም። እያያችሁ ነው ዩቱበሮችን አንድ ሳምንት ቀለበት ያደርጋሉ፣ አንድ ሳምንት ያወልቃሉ። እንደዛ እንዳይሆን እነሱ ድራማ እየሰሩ ሊሆን ይችላል። እናንተ ግን ሪል ስለሆነ ሪል ያፈቀራችሁ እንደዛ እንዳታደርጉ። ይሄ ነው የምላችሁ የኔ ውዶች ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። መልካም ምሽት ይሁንላችሁ። በአዲስ ቪዲዮ እስከምንገናኝ ሰላም ሁኑ።